እስኪ ዛሬ ደግሞ እነዚህ ሁለቱ ሞተሮች ኮምፔር እናርጋቸው የ1GD FTV ሞተር እና የ2GD FTV ሞተር። ሰላም ጤና ይስጥልኝ። ዛሬ ደግሞ የ1GD እና የ2GD ሞተሮች ስፔሲፊኬሽን፣ የፊውል ኮንሰፕሽን እንዲሁም እነዚህ ሞተሮች በየትኞቹ ተሽከርካሪዎች ላይ ተገጥመው እንደሚገኙ እናያለን። ላይክ፣ ፎሎ፣ ሰብስክራይብ፣ ሼር፣ ኮፒ ሊንክ እና ሪፖስት እያደረጋችሁ እስከ መጨረሻው ድረስ አብራችን ቆዩ። እነዚህ የቶዮታ GD ሲሪስ ሞተሮች ከኬዲ ሲሪስ ማለትም ከ1KD FTV እና ከ2KD FTV በኋላ የመጡ የሞተር አይነቶች ሲሆኑ እንደ አውሮፓውያን ዘመን አቆጣጠር ከ2015 እስካሁን ድረስ የተመረቱ ያሉ የሞተር አይነቶች ናቸው። እነዚህ ሞተሮች ኢንላይን 4 ሲሊንደር ኮመን ሬል ቫሪያብል ኖዘል ቱርቦ ቻርጀር የሚጠቀሙ የዲዝል ኢንጂን ሲሆኑ የቶዮታ ኢኮኖሚ ዊዝ ሱፔሪየር ተርማል ኤፊሽንት ኮምበሽን ቴክኖሎጂ የሚጠቀሙ የሞተር አይነቶች ናቸው። እነዚህ ሞተሮች ለየብቻ ስናያቸው በመጀመሪያ ላይ የምናገኘው የ1GD FTV ሞተር ነው። ይህ ሞተር የጂዲ ሲሪስ ሄቪ ዲዩቲ ቫሪያንት ወይ ደግሞ ከፍተኛ ጉልበት ያለው የሞተር አይነት ሲሆን ለኤስዩቪ እና ለትራክ ተሽከርካሪዎች እጅግ በጣም ተመራጭ የሆነ የሞተር አይነት ነው። ይህ ሞተር እንግዲህ እንደ አውሮፓውያን ዘመን አቆጣጠር ከ2015 እስካሁን ድረስ የተመረተ ያለ የሞተር አይነት ሲሆን ባለ 2755 ሲሲ ወይንም 2.8 ሊትር ኢንላይን 4 ሲሊንደር ደብል ኦቨርሄድ ካምሻፍት 16 ቫልቭ። የታይሚንግ ሲስተሙ ደግሞ ከ2KD በተሻለ ሁኔታ የቼን ድራይቭ ሲስተም የሚጠቀም ሲሆን ቦር ዳያሜትሩ 92.0 ሚሜ፣ ስትሮኬቱ ደግሞ 103.6 ሚሜ፣ ኮምፕሬሽን ሬሾቸው 15.6 ባንድ የሆነ ፓወር እና ቶርክ አውትፑታቸው ደግሞ የተለያየ ሲሆን የስታንዳርድ ስፔሲፊኬሽኑ ማለትም ከ2015 እስከ 2020 የተመረቱት በ3400 አርፒኤም ላይ ከ174 እስከ 177 ሆርስ ፓወር ወይንም ከ130 እስከ 132 ኪሎዋት ማመንጨት የሚችል ከ1600 እስከ 2400 አርፒኤም ላይ ደግሞ ማኑዋሎቹ 420 ኒውተን ሜትር ኦፍ ቶርክ ማመንጨት የሚችሉ ሲሆኑ አውቶማቲኮቹ ደግሞ 450 ኒውተን ሜትር ኦፍ ቶርክ ማመንጨት የሚችሉ የዚሁ የ1GD ሞተር አፕግሬድ የሆነው ከ2020 እስካሁን ድረስ የተመረተ የሚገኘው ደግሞ ከ3000 እስከ 3400 አርፒኤም ላይ ከ201 እስከ 204 ሆርስ ፓወር ማመንጨት የሚችል ወይንም 150 ኪሎዋት ማመንጨት የሚችል ከ1600 እስከ 2800 ደግሞ ማኑዋሎቹ 420 ኒውተን ሜትር ኦፍ ቶርክ አውቶማቲኮቹ ደግሞ 500 ኒውተን ሜትር ኦፍ ቶርክ ማመንጨት የሚችሉ የጂአር ስፖርት ቫሪያንቱ ደግሞ በ3000 አርፒኤም ላይ ከ221 እስከ 224 ሆርስ ፓወር ወይንም 165 ኪሎዋት ማመንጨት የሚችል ሲሆን ከ1600 እስከ 2800 አርፒኤም ላይ ደግሞ 550 ኒውተን ሜትር ኦፍ ቶርክ ማመንጨት የሚችል የሞተር አይነት ነው። የዚህ ሞተር ነዳጅ አጠቃቀም 100 ኪሎ ሜትር ለመንቀሳቀስ ከ7.5 እስከ 9 ሊትር ወይም ደግሞ በ1 ሊትር ከ11 እስከ 13 ኪሎ ሜትር መሄድ የሚችል ሲሆን እንደ ተሽከርካሪው ክብደት እንደ ትራንስሚሽን ሲስተሙ እንዲሁም እንደምናሽከረክርበት ቦታ የነዳጅ አጠቃቀሙ ይለያያል። ይህ ሞተር ተገጥሞባቸው የሚገኙት የተሽከርካሪ አይነቶች ቶዮታ ሃይሉክስ AN120 AN130 ከ2015 እስካሁን ድረስ የተመረቱ ያሉ፣ የ2024 ደግሞ በሃይብሪድ ያለው ቶዮታ ፎርቹነር AN150 ከ2015 እስካሁን ድረስ የተመረቱ ያሉ፣ ቶዮታ ላንድ ክሩዘር ፕራዶ J150 ከ2015 እስከ 2023፣ ቶዮታ ላንድ ክሩዘር ፕራዶ J250 ከ2023 እስካሁን ድረስ የተመረቱ ያሉ፣ ቶዮታ ላንድ ክሩዘር J7 ከ2023 እስካሁን ድረስ የተመረቱ ያሉ፣ ቶዮታ ኢኖቫ AN140 ከ2016 እስካሁን ድረስ የተመረቱ ያሉ፣ ቶዮታ ሃይሲ H200 H300 ከ2018 እስካሁን ድረስ የተመረቱ ያሉ፣ ቶዮታ ግራን አክ ወይንም ማጀስቲ ከ2019 እስካሁን ድረስ የተመረቱ ያሉ ተሽከርካሪዎች ላይ ይህ የ1GD ሞተር ተገጥሞባቸው የሚገኙ የተሽከርካሪ አይነቶች ናቸው። የእነዚህ ሞተሮች አድቫንቴጃቸው ቶርካቸው ከፍ ያለ ነው። ከኬዲ ሲሪስ ሞተሮች አንጻር የነዳጅ ፍጆታቸው አነስተኛ ነው። እንዲሁም ደግሞ የኬዲ ሲሪስ ሞተሮች ታይሚንግ ቤልት ነው የሚጠቀሙት፣ እነዚህ ደግሞ ቼን ነው የሚጠቀሙት። ከዛ በተጨማሪ የመጎተት አቅማቸውና ኦፍሮድ ላይ እጅግ በጣም ጥሩ ጉልበት ማመንጨት የሚችሉ የሞተር አይነቶች ናቸው። እነዚህ ሞተሮች ላይ እስካሁን ድረስ የተገኙ ችግሮች ከ2015 እስከ 2019 የተመረቱ ሞተሮች ላይ የዲፒኤፍ ችግር አለ። የታይሚንግ ቼን ኖይዝ ወይ ደግሞ ድምጽ ይኖራል። ሴንሲቲቭ የሆነ ፊውል ኢንጀክሽን ሲስተም ይኖራቸዋል። እንዲሁም ደግሞ የኢጂአር እና የዲፒኤፍ ፊልተር ቶሎ ሰርቪስ መደረግ ይፈልጋሉ። እነዚህ እንግዲህ እንደ ችግር የታዩ ናቸው። ሁለተኝነት የምናገኘው ደግሞ የ2GD FTV ሞተር ሲሆን ይህ ሞተር የጂዲ ሲሪስ ላይት ዲዩቲ ቫሪያንት ምርታቸውን ከ2015 እስካሁን ድረስ የተመረቱ የሚገኙ ዲስፕሌስመንታቸው 2393 ሲሲ ወይንም 2.4 ሊትር ኢንላይን 4 ሲሊንደር ደብል ኦቨርሄድ ካምሻፍት ባለ 16 ቫልቭ ቼን ድራይቭ ሲስተም የሚጠቀም ሲሆን ቦር ዳያሜትሩ 92 ሚሜ፣ ስትሮኬቱ ደግሞ ከ1GD አነስ በማለት በ90 ሚሜ የምናገኘው ሲሆን ኮምፕሬሽን ሬሾቸው 15.6 ባንድ፣ ፓወር እና ቶርክ አውትፑታቸው ስታንዳርድ ለሆኑት በ3400 አርፒኤም ላይ ከ148 እስከ 150 ሆርስ ፓወር ወይንም 110 ኪሎዋት ማመንጨት የሚችሉ ሲሆን ከ1600 እስከ 2000 አርፒኤም ላይ በማኑዋሉም በአውቶማቲኩ 400 ኒውተን ሜትር ኦፍ ቶርክ ጉልበትን ማመንጨት ይችላሉ። የላኛው የ2GD አማራጭ ደግሞ 3400 አርፒኤም ላይ 147 ሆርስ ፓወር ወይንም 110 ኪሎዋት ማመንጨት የሚችል ሲሆን ከ1200 እስከ 2600 አርፒኤም ላይ ማኑዋሎቹ 342 ኒውተን ሜትር ኦፍ ቶርክ አውቶማቲኮቹ ደግሞ 360 ኒውተን ሜትር ኦፍ ቶርክ ጉልበት ማመንጨት የሚችሉ የሞተር አይነቶች ናቸው። እነዚህ ሞተሮች የነዳጅ አጠቃቀማቸውን ስናይ ከ1GD አነስተኛ የነዳጅ አጠቃቀም ሲኖራቸው 100 ኪሎ ሜትር ለመንቀሳቀስ ከ6.8 እስከ 7.8 ሊትር ወይም ደግሞ በ1 ሊትር ከ12.8 እስከ 14.7 ኪሎ ሜትር መሄድ የሚችሉ እጅግ በጣም በፊውል ኮንሰፕሽናቸው ኤፊሽንት የሆኑ የሞተር አይነቶች ናቸው። የእነዚህ ሞተሮች አድቫንቴጅ ስናይ የመጀመሪያው የነዳጅ
ፍጆታቸው እጅግ በጣም አነስተኛ ነው። ሁለተኛ ደግሞ የጥገና ወጪያቸው በጣም አነስተኛ ነው። ሶስተኛ ላይ ደግሞ ለዴይሊ ዩዝ እጅግ በጣም ምርጥ የሆኑ የሞተር አይነቶች ናቸው። እነዚህ ሞተሮች ላይ የሚነሱ ኮመን ኢሹዎች የመጀመሪያው በአነስተኛ አገልግሎት የዲፒኤፍ ሰርቪስ ይፈልጋሉ። ለአንዳንድ ማርኬቶች የተመረቱት የሞተር አይነቶች በተወሰነ ደረጃ ዘይት ይበላሉ። እንዲሁም ደግሞ ንጹህ የሆነ ናፍጣ የሚመርጡ የሞተር አይነቶች ናቸው። እነዚህ የቱጂዲ ኤፍቲቪ ሞተሮች ተገጥሞባቸው የሚገኙ የተሽከርካሪ አይነቶችን ስናይ ቶዮታ ሃይሉክስ ኤኤን 120 ኤኤን 130 ከ2015 እስካሁን ድረስ የተመረቱት፣ ቶዮታ ፎርቹነር ኤኤን 150 ከ2015 እስካሁን ድረስ እየተመረቱ ያሉት፣ ቶዮታ ኢኖቫ ኤኤን 140 ከ2015 እስካሁን ድረስ እየተመረቱ ያሉት፣ ቶዮታ ICH 300 የሚባሉት ከ2019 እስካሁን ድረስ እየተመረቱ ያሉ፣ ቶዮታ ዲያና ወይ ደግሞ ሂኖ ዱትሮ የሚባሉት ከ2026 እስካሁን ድረስ እየተመረቱ ያሉ ተሽከርካሪዎች ላይ ይህ የቱጂዲ ሞተር ተገጥሞባቸው የሚገኙ የተሽከርካሪ አይነቶች ናቸው። ስለዚህ ከሁለቱ ሞተሮች የትኛውን ሞተር እንምረጥ? ተሽከርካሪውን ይዘን በምንንቀሳቀስበት ጊዜ ከፍተኛ ክብደት ያላቸውን ነገሮች ምንጎትት ከሆነ፣ ከፍተኛ የሆነ ጉልበት ያለው ሞተር ምንፈልግ ከሆነ፣ አብዛኛውን ጊዜ ኦፍሮድ የሆኑ አካባቢዎች ምንንቀሳቀስ ከሆነ፣ ማሸከር የምንፈልገው ተሽከርካሪ ኤስዩቪ ወይ ደግሞ ፒክአፕ ትራክ እና ጠንከር ላሉ ስራዎች ምንፈልግ ከሆነ የዋንጂዲ ሞተር የተገጠመባቸው መምረጥ ሲኖርብን፣ የነዳጅ ፍጆታው አነስተኛ የሆነ የጥገና ወጪው አነስተኛ የሆነ ተሽከርካሪን ሁሌ ይዘን የምንንቀሳቀስ ከሆነ እንዲሁም ደግሞ ቀለል ያሉ ስራዎችን የምንሰራ ከሆነ የቱጂዲ ሞተር የተገጠመባቸውን የተሽከርካሪ አይነቶች መምረጥ ይኖርብናል። ይሄ ለማለት ነው። አዲስ ከሆናችሁ ፎሎ፣ ሰብስክራይብ አድርጉ። ሀሳብ አስተያየት፣ ጥያቄ ስሩ፣ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ጤና ይስጥልን።